ሰበር ዜና ተሰምቷል። ሮድሪ ማንቸስተር ሲቲ ለቆ ወደ ባርሴሎና የሚያደርገው ዝውውር ሂር ዊ ጎ ተብሎ አናውንስ ተደርጓል። እንግዲህ ሁለቱ ክለቦች ባርሴሎና እና ማንቸስተር ሲቲ ለተጫዋቹ ዝውውር 70 ሚሊዮን ዩሮ ለመቀባበል እንግዲህ ተስማምቷል ማለት ነው። ባርሴሎና ከተጫዋቹ ዝውውር ለሲቲ 65 ሚሊዮን ፕላስ 5 ሚሊዮን ዩሮስ በአዶንስ መልክ እንግዲህ የሚሰጥ ነው የሚሆነው። ለባርሴሎና ይህንን የመሰለ ተጫዋች በእንደዚህ አይነት ዋጋ በተለይም ደግሞ ባርሴሎና አሁን ላይ ካለበት የመከላከልና የዲፌንሲቭ ትራንዚሽኖችን ከመገደብ እንዲሁም በትላልቅ ጨዋታዎች ላይ የማሸነፍ ሜንታሊቲውን እንግዲህ ከፍ የሚያደርጉለትን ስራዎች ከመስራት አንጻር የሮድሪን አይነት ተጫዋች ማግኘት መቻሉ እጅግ በጣም የሚደንቅ ነው የሚሆነው ክቡራን ተከታታዮቻችን። ምክንያቱም ሮድሪ ማንቸስተር ሲቲ ለቆ ባርሴሎና ሲቀላቀል የሚያውቀው የለመደው ስብስብ ውስጥ ነው የሚገባው። ምክንያቱም አብሮት የሚጫወቱ ተጫዋቾችን ብንመለከት ፔድሪን ነው የሚያገኘው፣ ዳኒ ኦልሞን ነው የሚያገኘው፣ ላሚን ያማልን ነው የሚያገኘው። ወደኋላ ደግሞ መለስ ሲል የሚያገኘው ፓው ኩባርሲን ነው፣ ግብ ጠባቂው ጆን ጋርሺያ፣ እንዲሁም ደግሞ ኢቭን ተከላካዩ ኤሪክ ጋርሺያንም ያገኛል ማለት ነው እና ዓለም ዋንጫን አሸናፊ የነበረው የስፔን ስብስብ ውስጥ አብዛኛው ቋሚ ተሰላፊ የባርሴሎና ስብስብ እንደነበረ እንግዲህ መናገር እንችላለን። እንዲሁም በማንቸስተር ሲቲ ቤት ያውቀው የነበረው አብረው መስራት የቻሉት ጃው ካንሴሎ ጋርም እንግዲህ መልሰው ሪኮኔክት የሚያደርግ ነው የሚሆነው። በዚህ አጋጣሚ ያለፉት 12 ሰዓታት ለማንቸስተር ሲቲ ጥሩ ጊዜያቶች አይመስሉም። ምክንያቱም በኮሚኒቲ ሺልዱ የፍጻሜ ጨዋታ አርሰናል ጋር ያደረጉት ጨዋታ 3-0 በሆነ ውጤት ነው የተሸነፉት። ማንቸስተር ሲቲዎች ጨዋታውን 3-0 በሆነ ውጤት መሸነፋቸው ብቻ ሲሆን ጨዋታው ሉዝ ያደረጉበት ማነር እንግዲህ የመጀመሪያ ጎላቸው የተቆጠረባቸው 24ኛው ሰከንድ ምናምን አካባቢ ነበረ። ሉዊስ ማይልስ ስኬሊ ያችን ቆንጆ ስሩ ፓስ ለካራፊዮሪ ካደረሰ በኋላ እሱ ብቻ ሳይሆን የማንቸስተር ሲቲ ተጫዋቾች እንግዲህ ስብስቡ ከተመለከት ነው አዳዲሶቹም ሆኑ ነባሮቹ ተጫዋቾች ለመዋሃድ እጅግ በጣም ማይልስ ኦፍ እንደሆኑ የተመለከት ነው የኮሚኒቲ ሺልዱ የፍጻሜ ጨዋታ ላይ። እሱ ብቻ ሳይሆን ክቡራን ተከታታዮቻችን ቡድኑ አብሮ ተጫውቶ የማያውቅ አይነት ነበር ይመስል። እርግጥ ነው በማንቸስተር ሲቲ 20 ዋንጫዎችን ካነሳለት ፔፕ ጋርዲዮላ ጋር 10 ዓመታት አስደናቂ ጊዜን አሳልፉ በዚህኛው ክረምት ላይ መለየታቸውን እናስታውሳለን። አዲሱ የመጣው የማንቸስተር ሲቲ አለቃ ኤንዞ ማሬስካ ልክ እንደ ሚኬል አርቴታ ሁሉ በማንቸስተር ሲቲ ቤት የፔፕ ጋርዲዮላ ረዳት ሆኖ ሲሰራ እንግዲህ የተመለከትነው አሰልጣኝ ነው በሌስተር ሲቲ ቤት እንዲሁም ደግሞ በቼልሲ። ምናልባት መጣጣም አለመቻላቸው በተለይ በቦርዱ እና ከሱ ጋር የነበረው ኢሹዎች ካልሆኑ በስተቀር ጥሩ ቡድን መገንባት የሚችል አሰልጣኝ እንደሆነ በደንብ አስመልክቶናል። ሆኖም ግን የመጀመሪያ የኮምፒቲቲቭ ተብሎ ሊወሰድ በሚችል ጨዋታ ላይ ቡድኑ ይዞ የቀረበበት መንገድ የፕሬሲንግ ስትራክቸራቸው ለማጥቃት የሚያደርጉት ጥረት በተለይም ደግሞ ጄሬሚ ዶኩ ተጎድቶ ከወጣ በኋላ ጅሚስ ከረፍት መልስ እጅግ በጣም የተዳከመ ማንቸስተር ሲቲ ነበረ የተመለከት ነው። እሱ ብቻ ሳይሆን ሚድፊልዳቸው ኦልሞስት ብሮክን ነበረ። እርግጥ ነው ማቴዮ ኮቫች በጣም ጥሩ እንቅስቃሴን ያደረገው በዛ ጨዋታ ላይ። ኤሊዮ አንደርሰን የ116 ሚሊዮን ፓውንድ ተጫዋች እንዳልነበረ ሁላችንም እናውቃለን። ወይም ደግሞ እኔ በድፍረት የ116 ሚሊዮን ፓውንድ ተጫዋች አይደለም። ነገር ግን ደግሞ አሁን ገበያው ላይ 100 እና ከዛ በላይ ሚሊዮን ፓውንዶች የሚወጡባቸው ተጫዋቾች ሊያሳዩ የሚገባቸው ወይም የምንጠብቀውን አይነት ብቃት አትሊስት በዛሬው ጨዋታ ላይ አልተመለከትንም። የጨዋታው ቴምፖ የከበደው ይመስል ነበረ። በአርሰናል በኩል አዲሱ ፈራሚ ብሩኖ ጉማሬሽ ከማይልስ ስኬሊ ጋር እና ከኦዲጋርድ ጋር የፈጠረው ጥምረት ኤሊዮ አንደርሰንን ኦቨርዌልም ያደረገው ይመስል ነበረ። ማቴዮ ኮቫች በጣም ጥሩ እንቅስቃሴ ነው ያደረገው። ስቲል ዋን ኦፍ ዘ ቤስት ፕሬስ ሬዚስታንስ ሚድፊልደርስ ኢን ዩሮፕ መሆኑን እንደገና እንግዲህ አስታውሶናል። ይሄ ብቻ ግን ሳይሆን ስለ ሁለቱ አማካዮች ማንሳት ያስፈለገው
ሲቲ ኦልሞስት ሚድፊልዱ ወጥቷል። ምክንያቱም በርናርዶ ሲልቫ ለቋል። ደማቅ ታሪክ ጽፎ የነበረው እንግዲህ ኬቨን ደብሩይንም ይህንን ቡድን ከለቀቀ እንግዲህ ሲዝናቶች ተቆጥሯል። ቡድኑ የነበረው ብቸኛ መተማመኛ የሚልበት ተጫዋች ሮድሪ ነበረ። ምክንያቱም እሱ በኤሲኤል ጉዳቱና ባስተናገደበት እንግዲህ ኦልሞስት ከሁለት ሲዝኖች በፊት እሱን ይተካል ተብሎ የመጣው ኒኮ ጎንዛሌዝ እስካሁን ድረስ የሚመጥነውን ቦታ ፈልጎ ማግኘት አልቻለም። አሰልጣኝም የቡድን ተጫዋቾችን ከሁሉም የበለጠ ደግሞ የማንቸስተር ሲቲ ደጋፊዎችን ማሳመን የሚችል እንቅስቃሴን አድርጎ እስካሁን አልተመለከትንም ማለት ነው። እዚህ ላይ ደግሞ ሲቲ ኤሊዮት አንደርሰንን አስፈርሞ ብቻ ቁጭ አላለም። ቦአዲን ከኒስ ለማስፈረም ከባድ ጥረት ነው እያደረገ የሚገኘው። ለዚህ ለ18 ዓመት የሞሮካዊ ኢንተርናሽናል ነው። ኦልሞስት በትንሹ ከ85 ሚሊዮን ዩሮ በላይ ሊያወጡበት ይችላሉ። ይህንን እንግዲህ እያነሳን ያለ ነው። ማንቸስተር ሲቲ ሮድሪን ማጣቱ አንድ ተጫዋች ወይም ደግሞ የቡድኑ ሞስት ኢምፖርታንት የሆነው ተጫዋችን ወይም ደግሞ እንደ ካፕቴን እንደ ሊደር የሚታየው ተጫዋች ብቻ ሳይሆን ቡድኑን አንድ ላይ ሰብስቦ ይዞ የማቆያ አማራጭ መስጠት የሚችለው አዜ ሚድፊልደር እሱ ነበረ ማለት ነው። ይህንን ደግሞ ማንቸስተር ሲቲ ይህንን አሁን ማግኘት የሚችል አይመስልም። ምክንያቱም ሮድሪ 12 ወራት ብቻ ነበረ በኮንትራቱ ላይ የቀረው። እርግጥ ነው ፋይናንሻሊ ሴንስ ይሰጣል። 70 ሚሊዮን ዩሮ ለ30ዎቹን ማለፍ ለጀመረ ተጫዋች ማለት ነው። ነገር ግን ደግሞ እሱ ሜዳ ላይ ሊሰጥ ከሚችለው እንቅስቃሴ አንጻር የዓለም ዋንጫ አሸናፊ ነው። ዓለም ዋንጫው ላይ ቤስት ፕሌየር ተብሎ ተመርጧል። የአውሮፓ ዋንጫ አሸናፊ ነው። በዛ ላይ በዛው በተመሳሳይ ሻምፒየንስ ሊግ ባለንዶር ያሸነፈ ተጫዋች ነው። ይሄ ተጫዋች ይህን ሁሉ ፕሬስቲጅ ይዞ ሲቲን ማግዶሉ ብቻ ሳይሆን ለአርሰናል እና ለፕሪሚየር ሊግ ተፎካካሪዎች ደግሞ ትልቅ ሲሳይን ነው የሚሰጠው ማለት ነው። ምክንያቱም ማንቸስተር ሲቲ ጋርዲዮላን ባጣበት፣ ጆን ስቶንስን ባጣበት፣ ሌላ በቃ ሁለቱም እንኳን ባጣበት፣ በርናርዶ ሲልቫን ባጣበት የዝውውር መስኮት ሮድሪን ሲጨመርለት የበለጠ እንግዲህ አዲስ አሰልጣኝ ያለው የበለጠ የመዳከም አዝማሚያ ወይም ደግሞ የመዳከም እድሉ ይበልጣል። ሮድሪ ደግሞ ሲቲን አዳክሞ ለሌሎቹ ደግሞ የመጠናከር ተስፋን ሰጥቶ ከመሄዱ በላይ የሚሄድበት ክለብ አንደኛ እግር ኳስ አንድ ወይ ሁለት ክለቦች ጥሪና የወክሉሽ ብትባል የምጠራው ባርሴሎናን ወይ ሪያል ማድሪድ ነው። የሚቀላቀለው ደግሞ ባርሴሎና ነው። በባርሴሎና ቤት ውስጥ ሚድፊልዱ ስታክ የሆነ ሚድፊልድ ነው። ከሮድሪ መምጣትም በፊት ፔድሪ ነበረው። ኤክሰለንት የሆነ አሜዚንግ የሆነ ተጫዋች ነው። ታታሪ ነው። ታለንትድ ነው። አይን አለው፣ ልብ አለው፣ ኳስ ይዞ ይሽከረከራል። ከዛ ደግሞ ቴምፖን ማረጋጋት የሚችለው ሴት ማድረግ የሚችለው የዲፌንሲቭ ከቨርን ደግሞ መስጠት የሚችለው ፍራንኪ ዲዮንግ አለ። የትም ቦታ ላይ እንዲጫወት ሚና ቢሰጠው ያንን ሚና 11 ከ10 በሆነ መልኩ ለመወጣት የሚችል የፉትቦል ብሬን የተሰጠው ዳኒ ኦልሞ አለ። እነ ማርክ በርናል አሉ። ፈርሚን ሎፔስ፣ ጋቪ አለ። ተጋዳላይ የሆነ ተጫዋች እዚህ ስብስብ ላይ ነው እንግዲህ ሮድሪ የሚገባው ማለት ነው። ምናልባት ዓለም ዋንጫው ላይ እንደተመለከትነው ሮድሪ እና ፔድሪ አንድ ላይ የመጫወታቸው ከውህደት አንጻር ይሆናል አይሆንም የሚለው ራሱን የቻለ ጥያቄ ቢሆንም ግን የስፔን ብሔራዊ ቡድን አሰልጣኞች ሉዊስ ዴላፎንቴ ቡድናቸውን የሚያዋቅሩበትና ሃንሲ ፍሊክ በባርሴሎና ቡድኑን የሚያዋቅርበት መንገድ ተመሳሳይ ይሆናል ተብሎ አይጠበቅም። ክሊር የሆነ የቅርጽም ሆነ የአቀራረብም ለውጥ ስላለው ማለት ነው እና ባርሴሎና በተከታታይ ሻምፒዮን መሆን ችሏል በላሊጋ ላይ። ነገር ግን ላለፉት ኦልሞስት 11 እና 12 ሲዝኖች የአውሮፓ ሻምፒየንስ ሊግን ለማሸነፍ ሲቸገር የተመለከትነው እንገኛለን። ይህንን ጥያቄ ለመመለስ ኦልሞስት 50%ቱን የሚያግዛቸውን ዝውውር ነው የፈጸሙት። እርግጥ ነው አሁንም ድረስ የፌራን ቶሬስን እና የሮቤርቶ ሌቫንዶቭስኪን ቦታ መተካት ይጠበቅባቸዋል።
ፊት መስመር ላይ አሁንም ላሚን ያማል አላቸው፣ ራፊኒያ አላቸው፣ ጎርደንና ካሪም አዴሚን ጨምረዋል። ሁሊያን አልቫሬዝን ለማምጣት እንግዲህ የሚያደርጉት ጥረት ላይ አሁንም ተስፋ ይቆርጣሉ ተብሎ አይጠብቅም ባርሴሎናዎች። ስለዚህ ራሳቸውን በደንብ አጠናክረው በጣም አስደናቂ የሆነ ሪቢልድ በማድረግ ላይ ይገኛሉ ብዬ አስባለሁ፣ ወይም ደግሞ ሪኢንፎርስመንት ላይ ናቸው ብዬ አስባለሁ። አንድ ግን በጣም የሚያስገርመው ምናልባት ከሮድሪ ጋር ካነሳን የዝውውር መስኮቱ ከተከፈተበት አይደለም ገና መንኳኳት ከተጀመረበት ጊዜ አንስቶ የሮድሪ ስም ሲገናኝ የነበረው ከባርሴሎና ጋር ሳይሆን ከምን ጊዜም ባላንጣቸው ተቀናቃኛቸው ሪያል ማድሪድ ጋር ነበር። ሪያል ማድሪድ ጆዜ ሞሪኖ ካስፈረመ በኋላ ከሲቲ ቤት ኮንትራቱን የጨረሰው በርናርዶ ሲልቫን ማስፈረሙ እናስታውሳለን። ከዛ ውጪ ግን የተለያዩ ቦታዎች ላይ ነው ፎከሳቸውን ሲያደርጉ የነበረው። ከቼልሲ ኩኩሪያን በጣም ቤሳቤስቲ በሆነ ሂሳብ በ60 ሚሊዮን ዩሮ አካባቢ ነው ከዓለም ዋንጫው በፊት እንግዲህ ማስፈረም የቻሉት ሎስ ብላንኮሶቹ። ያን ዲያሞንዴን የፊት መስመር ላይ ኦልሞስት ወደ ከ120 እስከ 145 ሚሊዮን ዩሮ ሊደርስ በሚችል የዝውውር ሂሳብ ነው ማምጣት የቻሉት። ለቪኒሲየስ ጁኒየር እስከ 2032 የሚያቆይ የ6 ዓመት ውል ኮንትራት ሰጥተውት ወደ አርሰናል ይሄዳል አይሄድም የሚለውን ጥያቄ ገተውት ነበረ። አሁንም ግን ሪያል ማድሪድ ቤት እግር ኳስን እግር ኳስ የሚያደርገው ፉትቦልን ፉትቦል የሚያደርገው አክቹዋሊ ተመሳሳይ ናቸው። ይህን ግን ስክራችን አድርጎና የእግር ኳስ እስትንፋስ መተንፈሻ የሆነው ትልቁ ክፍል የአማካይ ክፍል ነው። ሪያል ማድሪድ ግሩም አማካዮች አሉት። ጁድ ቤሊንግሃም አለው፣ ዋን ኦፍ ዘ ቤስት ቦክስ ቱ ቦክስ ነምበር 6 ነምበር 8 ነምበር 10 ከፈለገ ደግሞ ለ10 ሩብ ጉዳይ ሆኖ መጫወት የሚችል አማካይ ነው። ጁድ ቤሊንግሃም ነው። ፌዴ ቫልቬርዴም አለ እዚህ ቡድን ውስጥ፣ ታታሪ ነው፣ አይደክመውም። ራይት ባክ ዲፌንሲቭ ሚድፊልደር እንዳስፈላጊነቱ ደግሞ ራይት ዊንገር ሆኖ መጫወት እንደሚችል ላለፉት ተከታታይ ሲዝኖች ተመልክተናል። ይሄ ቡድን ግን ሉካ ሞድሪች እና ቶኒ ክሩስን ካጣ በኋላ ቴምፖ ሴት የሚያደርግለት የጨዋታን እንቅስቃሴ ዲክቴት ማድረግ የሚችል አማካይ ግን አሁንም እንደጎደሉ ነው። ጁድ ቤሊንግሃም ጨዋታዎችን መቆጣጠር አይችልም። ምርጥ ትራንዚስተር ነው፣ ለትራንዚሽን ይሆናል። ፌዴ ቫልቬርዴም ኮንትሮል ማድረግ አይችልም። የፓሲንግ ሬንጃቸው በሮድሪ ደረጃ ወይም ደግሞ ለነ ቶኒ ክሩስ በምንጠራው ደረጃ የሚጠራ ክሎች የላቸውም። ካማቪንጋ አለ፣ በጣም ታለንትድ የሆነ ተጫዋች ነው፣ እሱም ይህንን ማድረግ አይችልም። ኦሪያል ሾሚኒ ያለ አማካይ ክፍልን ከማደራጀት ይልቅ ሴንተር ባክ ሆኖ መጫወት ወይም ደግሞ ዲፌንሲቭ ሚድፊልደር ሆኖ ሲጫወት የሚያምርበት ነው። ስለዚህ ሮድሪን ይፈልጋሉ ተብሎ መያያዙ የሚገርም አልነበረም። ነገር ግን ያንን ማድረግ አልቻሉም። በአንደኛ ተጫዋቹ ክሊር የሆነው ፍላጎቱ ሪያል ማድሪድ እንደነበረ ሲነገር ቆየ እንጂ ሮድሪ በየትኛው መንገድ ፍላጎቱን የገለጸበት ነገር አልነበረም። ተጫዋቹ በጣም የሚገርሙ በጣም ዲሲፕሊንድ ነው። ፕሮፌሽናሊዝም እንደሚከተል እንግዲህ ለማወቅ ምንም አይነት አስተያየት ምንም አይነት ያዙን ልቀቁኝ ዋይ አስብሉኝ የሚባል ነገር እንግዲህ አላስመለከተንም ማለት ነው። ሪያል ማድሪድ የዚህ ተጫዋች እንግዲህ ዝውውር ሲቲን ያዳክማል። ለነ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ የበለጠ ለመፎካከር ተነሳሽነትን የበለጠ ይፈጥራል። እርግጥ ነው አርሰናል ለብቻው የሚቀመጥ አይነት ሞመንተም ላይ እንዳለ ማየት እና ማንሳት ያስፈልጋል። በነገ ፕሮግራማችን ይህንን የምናነሳው ይሆናል። ሲቲን ማዳከሙ ተፎካካሪዎቹን ማጠናከሩ ብቻ ደግሞ ሳይሆን ባርሴሎና ካለው የተትረፈረፈ ሀብት ላይ የበለጠ ልጥጥ አድርጎት ሪያል ማድሪድ ደግሞ የበለጠ ለማዳከም እንግዲህ የሚሆን ዝውውር ነው ብዬ አስባለሁ። እንግዲህ የሮድሪ ዝውውር አሁን ሰበር ሆኖ መውጣቱን ተከትሎ ነው ወደ እናንተ ለማድረስ የፈለግኩት ማለት ነው። በነገራችን ላይ የአዲሱን ሲዝን ጅማሮ መሰረት በማድረግ የተለያዩ ማሊያዎችን በሽልማት እና እንዲሁም በቻሌንጅ መልክ ወደ እናንተ የምንሸልም ይሆናል። የዋና ስፖንሰራችን እንግዲህ ሆኖ ከዚህ በኋላ ሙሉ ሲዝኑን ከኛ ጋር የሚቆየው የተለያዩ የውጭ ሀገር ማሊያዎችን የሚያቀርብልን እንዲሁም
ከስማርትፎን ጀምሮ እስከ መኪና ድረስ የሚሸጥበት ደሊና ዶት አፕ የተሰኘ የኢኮሜርስ ፕላትፎርም ነው። ደሊና ዶት አፕ DELINA.app ይሰኛል ድረገጻቸው። ስለዚህ የኛ የፕላቲኒየም ደረጃ የክብር ስፖንሰራችን ስለሆነ እናመሰግናለን። ለኔም ይህንን የመሰለ የማንቸስተር ዩናይትድ የአዲሱን ሲዝን ማሊያ ስፖንሰር አድርጎኛል ማለት ነው። የተለያዩ ሽልማቶችን እንግዲህ ወደ እናንተ እያደረስን ሲዝኑን በዚህ መልኩ የምንጀምረው ነው የሚሆነው። ሊንካቸውን አስቀምጥላችኋለሁ ወይም ስክሪኑ ላይ የተቀመጠውን መመልከት ትችላላችሁ ማለት ነው። እንግዲህ ክቡራን ተከታታዮቻችን የሮድሪ ማንቸስተር ሲቲ ለቀው ወደ ባርሴሎና ይሄዳል መባሉን ተከትሎ በአጭሩ ለማቅረብ የሰራሁት ፕሮግራም ይህን ይመስል ነበረ። አብራችሁ ቆይታ ስላደረጋችሁ አመሰግናለሁ። ፋይሰል ከድር ነኝ። ይሄ ቻናል ሃፍታይም ፉትቦል የዩቲዩብ ቻናል ነው። አቀራረባችን፣ ስራዎቻችን የሚመቻችሁ ከሆነ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮቻችንን ላይክ አድርጉ ከማለት ይልቅ እኔ ደግሞ የምንሰራቸው ኮንቴንቶች ላይ ያላችሁን ሀሳብ አስተያየት በኮሜንት አድርሱኝ እላለሁ። አመሰግናለሁ።